እንዲጨነቅ ለምን ታደርጊዋለሽ? ወይ ለኔ ልቀቂልኝና እንዴት ክብር እንደሆነ እንዴት ወንድ ልጅ እንደሚከበር እንዴት ወንድ ልጅ ፍቅር እንደሚሰጥ በቃ ልንከባከበው። እኔ በዚህ ልክ እንደዚህ እንደሚያንገበግብሽ አልገመትኩም ነበር። ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ። እሺ ይሄ የተከበረ የእናቴ አባቴ ቤት ነው። ሰምተሽኛል አይደለ? እንደ አመጣልሽ ስነ ስርዓት ሩታ አታብዡ። አሁን ስነ ስርዓት እንደ አመጣልሽ ተወልድና ቁጭ ባትል ደግሞ እኔም ደግሞ አሳይሽ ነበረ። አዎ ሁሌ መሰነዘር አይደለም እጅ መሰንዘር ለምዶብሻል አውቃለሁ። ትሰሚኛለሽ? እንደዛ ደግሞ የምታደርጊኝ ሰው አይደለሁም። ቤትሽ መጥቼም እንደዛ የምታደርጊኝ ሰው አይደለሽም። በቃሽ። ይኸውልህ ልንገርህ፣ በህይወቴ እንደሱ የታገስኩት ሰው የለም። እንዲህ ላንጠባጥብሽ እችላለሁ። አይገርምሽም? ቤትሽ መጥቼ ቤትሽ መጥቼ በክብር ቦታ ይሻላል። ክብር ቢኖርሽ ባልሽን እንደዛ ሪስፔክት አታደርጊው። ህዝብ በሚያየው በዛ ልክ ሪስፔክት አታደርጊው። ይበቃሻል። ስለኔ ባል አንቺ አትነግሪኝም። ማነሽ? ምንድነሽ? ከየት ነው የመጣሽው? ስነ ስርዓት የሚባል ነገር በቃ ሁሌ እንደዚህ ኮስተር ባለ እልልልል ባለ አይደለም ነው። ይበቃሻል። እንደዚህ ዲስሪስፔክት የምታደርጊውን ነገር ስነ ስርዓት ኖሮሽ እንደ ሴት ሰከን ብለሽ አትንኪ። ስነ ስርዓት ያዥ ያማታል። ጫፌ እንዳትነኪ። ያላበዛሽው? ኧረ እባክሽ አበዛሹ በጣም። እስካሁን ዝም ብዬሻለሁ። ሰላም የሩታና የሄርሚ አድናቂዎች፣ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱን። እንፈተፍተዋለን። የሰሞኑን ጉዳይ ታያለሽ አይደለም እንዴ? እንፈተፍተዋለን። አዎ አንተ ሰማሽ እንዴ? ምንድነው እንዴ? ሄርሜላ እኮ ሩታን ባልሽ ልቀቂልኝ አላለች መሰለሽ? እስኪ በእውነት በይ። እውነት እንዴ? ለምንድን ነው ግን? እንጃ። እኔማ በጣም ነው የገረመኝ። እንዴት እንደዚህ ትላለች? ጭራሽ ባልሽ ልቀቂልኝ። ደግሞ የልጇ አባት አሁን እንደወለዱ ታውቃለች ሲጀመር። እና ደግሞ ቤት ውስጥ እየሄደች የምትፈታፈታው እነሩት የሆነ ቆረጥ ተብሎ ዩቲዩብ እንትን ላይ ተቆርጦ ተፖስቷቸዋለሁ ቲክታክ ላይ። ሰብስክራይብ እያደረጋችሁ ውዶች አበረታቱን። አበረታቱን። እና ቤት አስወጡን ውዶቻችን። እንውጣ እስኪ። ወይ ደከመኝ። አሁንስ መረረኝ። ከልጆቹ ጋር ከስራው ጋር ምንም አልቻልንም። ልንገርሽማ ግን እነዚህ በጣም እያስጠሉኝ መጡ። አብርሽ ብቴ ማናተች ሚስቱ ሩታ ሁሉም እኔ ሲጀመር ሄርሜላ ከመጣች ወዲህ ነው ያስጠላኝ። ሌላ ነገር አለ። ከነጽጌ ጋር በሚሰሩ ሰዓት በጣም ነበር ደስ የሚሉ። ለመሰለሽ በጣም ህዝቡን እያበላሹት ነው። ብዙ ተከታይ ያላቸው እግዚአብሔር እኔ ራሱ በፊት በጣም እከታተላቸው ነበር። በስንት ዩቲዩብ እኮ እንትን እንዳረኳቸው ሰብስክራይብ በ4 ነው በ5 በአይፓድ በስልኬ ምናምን። ግን ምንድነው ይሄ ድራማ ነው። ድራማ ደግሞ በዚህ ልክ አሁን እነዚህን ለማፈመስ ብለው ነው እንጂ አሁን ልጅን አፈመሱ። ይሄም ልጅ መጣ በቅርብ ስሙን ራሱ አላውቀውም። መጣ። ከዛ መጡ። አሁን ደግሞ ድጋሚ ማለት ነው ብዙ ልጆች መጡ። እነዛም የሩታ ወንድም ነን ብለው ምናምን እንደዛ ብለው ድምፅሽን ከፍ አድርጊ። ግን ሲጀመር ከዚህ ማለት አንዛዙት ታውቂያለሽ። ህዝቡን እንዲሰላች አደረጉ በጣም። እንዴ ምንድነው ይሄን ያህል? ህይወት እኮ ነው እየሰሩ ያሉት። በቃ ፊልም ሳይሆን አለ አይደል እንደ ድራማ የሚሰራ ነገር አለ። በቃ አይደለም። ይኸውልሽ አሁን እኮ እነ ማናት አሁን ራሳቸውን ዝቅ ነው ያደረጉትኝ። አብርሽና ማናት ሩታ ለመሰለሽ በክብር ነው የተጋቡት። በክብር ተጋብተው ማርያም ዱባይ ድረስ መጥተው ዓለም ድረስ ዓለም አትበይ አንቺ ዓለም አውቆታል። ለመሰለሽ የሶሻል ሚዲያ ሰዎች ናቸው። እንደገና ደግሞ እዚህ መጥተው ተጋብተው እንዴ የማዳም ቅመሞች እኛ አላወጣንም እንጂ አዋጣው የለም እንዴ አዋጥተው ቲቪ ሁላ ገዝተው ቲሸርት ሁላ አሰፍተው አይ ማዳም ቅመሞች እንደ የማዳም ቅመም የገዙትን ደግሞ እንካፈላለን የሚሉት ነገር ንብረቱ እነዛ ወንድሞች እኮ ናቸው። ወይኔ ምንም ሳህን አናስቀርልህም እንካፈላለን ይላሉ የማዳም ቅመም የገዙባቸው። አቤት እነሱም ማሽቃበጣቸው እንደኛን ሲያሳድጉ አይደል የራሳቸው ጉዳይ እኮ። ግን ሞጣ ምንድነው ያለው? የእናትሽን ቆጣ አልጋሳት ቀይሪ ብሎ እውነቱን እኮ ነው። ግን እውነት ሲጀመር ሞጣ እኮ እውነት ነው የሚናገረው። አይ ተይው ቀይ ወደ ሞጣ ጉዳይ አንግባና። ግን ማርያምን በጣም ነውር ነው። በክብር ተጋብተው ወልደዋል። አሁን እነዚህን ለማፈመስ ራሳቸውን እያወረዱና ዝቅ እያደረጉት ነው ያሉት። ለነሱ ያለውን ክብር እየቀነሱ ነው ያሉት። እንዴት ነው ባለትዳር የተከበረች ሴት ቤት ሄዳ አብርሽን ተይልኝ እንዴ? ጠመሳፍራ ደግሞ እሱ ቀርቶ ደግሞ እናት አባቷ ቤት አሁን ወልዳ ገና ከመሄዷ ሲጀመር እንደዚህ ለትውልዱ ምንድነው የሚያስተላልፉት ነው። እኔ ጥፋተኛ ማድረገው ታያቸው እና ሄርሜላ ምናምን ታያቸው እነሱ ለመታወቅ ነው። እነዚህ ግን ታውቀዋል።
ግን ቢጫወቱ ያገኛሉ። ዩቱብ ቁጭ ብለው ራሱ ድራማ ባይፈጥሩ ባልና ሚስት እያወሩ እየተሳሳቁ ቡና እያፈሉ እየበሉ ምናምን በጣም ነፍስ ያያቸዋል። አዎ በጣም አሁን ብዙ ባልና ሚስቶች እንደዛ ያደረጉ አሉ። አብረው በቃ ላይቭ ገብተው እንደዛ ራሳቸውን ያወረዱት በጣም ተከታዮች በፊት እኮ እስከ 500 እስከ 600 ሺህ ያያቸው ነበር። ሀገራቸውን አስተዋውቀዋል። ራሳቸው ታዋቂ ሆነዋል። ቤተሰቦቻቸውን አስተዋወቁ። ካላስ በቃ ምንድነው ይሄንን ሁሉ እንዴ? እነሱ አሁን ግን ከነዚህም እኮ ብር ስለሚሰበስቡ ነው። እነዚህም እዚህ ያገኛሉ እኮ እንዴ በነፃ መሰለሽ እንዴ? እነዚህም እኮ አዎ እኮ ከዛ እነሱን ካፈመሱ የተወሰነ ፐርሰንት ይኖራል። እኔ ቤተሰብ ናቸው እኮ ቤተሰብ ወይ ጓደኛ ነው የሚሆኑት። ግን ለማፈመስም እኮ ጥሩ የሆነ ነገር መስራት፣ ለምሳሌ ሩታን ሄዶ መጠየቅ፣ በቃ ደስ የሚል ሩታን ማዝናናት ሊሆን ይችላል። ጠየቀች እኮ ጠይቃም ደግሞ ልጇን አቅፋ ምናምን ነበረ። በቃ እንደዚህ አይነት ነገር አሁን በዛውም አዲስ ጀማሪ ናቸው። ዩቱብ ከፍተዋል። አበረታቶቹ ማለት አይቀልም እንዴ? ይቀላሉ ነው። እንዴት ነው አሁን ነገም እኮ እነዚህን እያዩ የሚያድጉ ወጣቶች ነገ አሁን ሄርሜላም አንድ ሰው ጎትታ ደግሞ የራሷን ህይወት እንደዚህ ብጥብጥ አርግታ ደግሞ ትሰራለች። በቃ እንደዚህ ጭምልቅ ያለ ነገር የተጨማለቀ። እኛ ማዳም ቤት ነው ያለነው፣ ግን ደግሞ ማዳም ቤትም ብንሆንም ደግሞ ማሰብ ማገናዘብ እንችላለን። አስተያየት መስጠት መብታችን ነው። አሁን እንደዚህ ስንል የሚናደድ ሊኖር ይችላል። እንደሚያለቅሷሉ እኮ ወይኔ ዛሬ ቲክቶክ ላይ በእውነት ላይቭ ላይ ገብተው ሩታዬ ዛሬ በጣም ከፍቷታል የኔ እናት ፕሮፋይል አድርጉላችሁም። ግን ያሳዝኑኛል አንዳንዴ። ግን ማዳም ምን ነው ድራማ ነው። ግን አንዳንዴ ድራማው ራሱ ደስ ይልሻል። የሆነ ነገር ይስብሻል። እዛ እኮ ቢስብሽስ ታዲያ ምን አስለቀሳቸው ነው? አንዳንዶቹ መጨረሻ ምንም አያውቁም። ምን አውቃለሁ እኔ እኮ ስለነ ሩታ ምናምን ቪዲዮ መስራት እችላለሁ ዩቲዩብ ላይ፣ ግን አልለቅም። ውሸት የሆነ ነገር ለምን ትለቂያለሽ? እውነታውን ነው። ትክክል አይደሉም። በጣም እያጠፉ ነው ያሉት ለትውልዱ። እንዴ ደግሞ እግሮቻቸው ላይ የሚወድቁት ነገር ተታረቁ እያሉ ደግሞ ሰዎች ደግሞ እኮ ድንገት ነው እንዳትይ ደግሞ ተስተካክለው ነው ሁሌ ሬዲ ሆነው ነው ለካሜራ። እኔ ደግሞ እንዴት አንድ ሰው ቆይ እንደተሳስቶ እንትን አይልም። የሚያገላግሉት ራሱ ካሜራ እያዩ ነው። ተይ ወደዛ ግብት ከዛ ሹልክ የሆነ ቃቃ ጨዋታ እንትን የህንድ ፊልም አደረጉት እኮ። እውነትሽን ነው እንጂ የህንድ ፊልም ነው። ደግሞ እኮ ተጣልተው ራሱ እኮ አይጣሉም፣ በደንብ እኮ አይደባደቡም። አንቺ ልክ እንደ ዶር ፈልግሽ ነው ገራቂ ተክቾ አሁን ጀምር ይሉታል። ይሄን ነው ከሰር ጀምር እንዲህ ሲሉ ይጀምራል። አገላግል ልክ እንደ ዶሮ ጥል ውጭ እንገናኝ የሚሏት ነገር ነው። ቦታ እንገናኝ ሰፊ ደግሞ እኮ የሚጣል ሰፊ ሜዳ ላይ ነው። እውነቷን ነው። ያቺ ልጅ ማለት ነው ያቺ የእንትና እህት ለምለም ሄ እነሱ እናንተ ናችሁ እንጂ አፋችሁን ከፍታችሁ የምታዩ እነሱ አንድ ቪዲዮን ከለቀቁ በኋላ እኮ ፊልማቸውን ነው የሚያዩ። እውነቷን ነው። ፊልማቸው ነው ያሉ። ከዛ ስለነሱ ቲክታክ ላይ መቼም አይ ማዳም ቀሞች አንዳንዶችማ እውነት ያስጠብሩሻል እኮ። የኮሜንት ማለት ግሩፕ አላቸው ቲክታክ ላይ ይገቡና ከዛ ሲያዩዋቸው እንደዚህ ይስቁባቸዋል አለች። ምድረ ፋራውን ላይ ላሉ አሉ። ይሄ ቀላል አሁን እኛን ራሱ እኮ ቀላል አይሞልጩ ነው። ማን እኔና አንቺ አራዳን እንደው እኛ ስለነሱ ይሄ ደግሞ ሚዲያ ላይ እስከወጡ ድረስ እነሱ ስለነሱ ቅሬታ ማቅረብ እንችላለን። አንሳደብ እንጂ እነሱ መሳደብ አንችልም። ግን ደግሞ ጥፋት ሲያጠፉ አጥፍታችኋል ማለት አለብን። ይሄው ለትውልዱ ጥሩ አይደለም። ምንም ጥሩ ነገር እያስተላልፉ አይደለም። ተቀማጭ ነገር ነው አይደለም እንዴ? ይደብራል እውነት። ወጣቶች ይበላሻሉ አይደለም እንዴ? ቀላል ሲጀመር ይሄ እኮ ምን አስተማሪ ነገር አይደለም። ታውቂያለሽ አሁን እኛ ራሱ የወደፊት ህይወታችን ምን አይነት ነው እንዴ? ሰው እኮ ሚዲያ ተከታይ ነው ሁሉም ሰው በጣም እና እንደዚህ አድርግ ምንም ችግር የለም። ሁሉ እነሱ ፊልም የሚሰሩት እውነት አርግተውት ነው አሁን ልጆች አሁን ወጣቶች የሚተገበሩት ሌሎች ላይ። አዎ እና አስተማሪ ሆነ ታበዝ በታች ያሉ ሲያዩት እንደዚህ ማለ እንዴ ብለው ሁሉም ሰው እኮ ስልክ ይዟል አሁን ላይ በቃ ሲጀምር እና በጣም ጥሩ ነገር ቢለቁ ህዝቡንም ቢያስተምሩ እነሱ አሁን በቃ የሚያስቡት ገንዘብ ማግኘታቸው ብቻ ነው። እንዴት ማግኘት እንዳለባቸው። እንዴት ምን ተናግረን ነው ማግኘት የምንችለው?
አዎ እንደዚህ ብናርግ ሰው ያያል። ያልተፈጸመ ፊልም አደረጉት እኮ በቃ ሲጀመር እንዴ የህይወታቸውን ህይወት ነው መቼም የሚቀጥለው ዝም ብሎ የሚቀጥለው ህይወት ነው እስከምትሞቺ ድረስ ልክ እንደዛ አደረጉት። ፊልም ነው። ሁሌ ሬዲ ሆነው ይመጣሉ። ተስተካክለው ለካሜራ ሬዲ ሆነው ማች ለብሰው የሚመጡት ወይ ደግሞ እንደ ድንገት በቃ አክት የሚያሳዩት ነገር እዛ ጋር ድራማ ይሰሩብናል። እሱ ይስሩ ችግር የለውም። ግን ደግሞ አሳማኝ በቃ እውነት የሆነ ነገር ቢሰሩ ደግሞ የሚያስጠላ ምን እንደሆነ ታውቂያለሽ? ከሆነ ጊዜ በኋላ ደግሞ ከትንሽ ጊዜ በኋላ ደግሞ ውሸት ነበር ይሄን ሁሉ ነገር ይላሉ። ከዛ ያችኝቷን አፈምሰው ደግሞ ያችኝቷም ደግሞ የራሷን ፋሚሊ ሰብስባ ደግሞ ሌላ የሚያስጠላ በጣም ነው የሚያስጠላው። እና ቢስተካከሉ ጥሩ ነው። እኛ እንደዚህ አሁን አንዳንዶቹ ተከታዮቻቸው የቀናን ወይ የሆነ ነገር ይመስላቸዋል። ይሄ አይደለም። ሪል የሆነ ነገር እኮ ነው። ሲጀመር የሁሉም ሀሳብ እንደሚሆን ተስፋ አደርጋለሁ። የሁሉም ሀሳብ ነው። አሁን ኮሜንት ላይ በጣም አሁን ስተንበጫበጫችሁ በጣም አበዛችሁት። ይቀላል። ሚስት መቀማማት፣ ባል መቀማማት እዛው አብረው እየበሉ አብረው እየጠጡ የአንድ አካባቢ ልጆቹ ነው። አስቢ። በጣም ነው የሚያስጣሉት። በጣም እንዴት ነው አሁን እኔ ያንቺን ባል መቀማው? ረናወር ነው ሲጀመር አይደለም። ከባህላችንም እያሸሸገ ነው ያለው ይሄ የአሁኑ ትውልድ። በቃ ሲጀመር ሁሉን ነገር ሶሻል ሚዲያውንም ሲያይ በቃ ታፈነግጫለሽ እኮ አሁን እነሱ በቃ የአውሮፓ ሀገርን እንትን እየተጠቀሙ ነው ያሉት እና ጥሩ አይደለም። የጓደኛውን ጓደኛ በጣም ይደብራል። በጣም ነው የሚደብረው የምር። ሲጀመር ነውር ነው በእኛ በጣም አሁን የወለደችን ሴት ማነው አብርሽን ተይልኝ አይባልም። ምን ሞራን ሲጀመር እርግዝና ጀምሮ እየተፈታተኗት ነው ያሉት። በእርግጥ እሷም ነው ይሄ ድራማቸውን እሷም አለችበት እኮ ግን ይህንን ባያስተላልፉ ጥሩ ነው። እኔ ጥፋተኛው አሁን ሩታና አብርሽ ናቸው ሁለቱም። ሩታ እነሱ ባያመጣሽ ቢያንስ እንኳን ማለት ነው ከወለደች በኋላ ትንሽ ብትረጋጋ እንደው 40 ቀን እስከሚሞላ ድረስ ከዛ በኋላ በቃ ፊልም አይደል እንደ ይሰራል አራስን ሴት ቢያንስ እንኳን ሄዱ የሚጠይቋትን ፊልም ቢሰሩ እዛ በቃ ሲጫወቱ ምን ይዘው እንደመጡ ምናምን ታዲያ በቃ ገጠመ። እሺ ወይ ለሞራ ናቸው እንደዛ ተጨንቀው ሊሆን ይችላል። ነገር ግን ጌም ብትጫወት እዛው ቁጭ ብላ አሪፍ ነው። ላይቭ ላይ ገብታ እሷ እንደዚህ አሁን እንደዚህ ብርድ እየገጫት ምናምን እንደዚህ አሁን ለጊዜው መሰላት እንጂ ወደ በኋላ ላይ ታገኘዋለች። እነሱ ምንም አይሆኑም፣ ያገኛሉ። ድራማ እንደሆነ ያውቃሉ። ውስጣቸው ያውቃል። እንትን ነው ታውቂያለሽ። አራስ ሴት እኮ አይጠነክርም ሰውነቷ፣ ለጋ ናት ማር። ይሄ እኮ ቪዲዮ የ15 አይጎዳትም። የ15 የ20 ወይ እንደው የ10 ደቂቃ ቪዲዮ ቢሆን ነው። ግን ትውልዱ ነው እየተበላሸ ያለው ነው። እኔ ለትውልዱ እኮ ነው እንዴ አይጎዳትም ትያለሽ እንዴ? እንደዚህ ግልጥልጥ ብላ እንዴ በጣም ነው እሱ እንግዲህ ራሷ ታውቃለች። ለቪዲዮ ተዘጋጅተው እኮ ነው የሚመጡት እንዴ። ዝርክርክ ብላ ቢጃማ የረጅም ቢጃማ ለብሳ ሻሻ ስራ ምናምን እንዴት ትቀረጻለች? ስለዚህ እንዴት ነው ሬዲ ሆና ነው የምትጠብቀው። ትክክል። አሁን ከዚህ ከቀረጻ በኋላ ጥግን ትላለች እሷ። ልክ ነሽ አስበሽዋል? ግን ደግሞ ይኸውልሽ ሁሌ ይሰራሉ አይደለ? ይሰራሉ። ሁሌም ፕራንክ ነው ይላሉ። አሁን ባልሽን ተይልኝ አብርሽን ተይልኝ ብላ ስትመጣ ድራማ እንደሆነ ታውቃለች እኮ። ድንገት እንኳን ቢመጡባትም ሲጀመር ተደዋውለው ነው እንዴ? ሲጀመር ተነጋግረው ነው ይመስለኛል ራሱ። ግን እውነት ነው የሚያስመስሉት ነገር። እውነትማ ማስመሰል አለባቸው የሚያምናቸው ሰው ስላለ። ግን እንትን ነው ታውቂያለሽ፣ አንድን ገጸ ባህሪ አሁን ዋናዎቹ ተዋናዮች እነማን ናቸው? አክተሮቹ ሩታና አብርሽ ናቸው። መቼም አይሞቱም። ቢታመሙም ይድናሉ፣ ምንም ቢሉ ይድናሉ። እና እነሱ ናቸው ፊልም ስለሆነ ማለት ነው። ልክ ነሽ። እነዚህ ደግሞ ለመፈመስ ስለሆነ እና አብርሽ ያሏቸውን ነው የሚሰሩት። መፈመስ ይፈልጋሉ። ግን መፈመስ እንደዚህ ከሆነ ቢቀር ይሻላል። አሁን እኔ እና አንቺ እኮ እንፈምስ ብንል እኮ 1 ደቂቃ ባልሞላ ቪዲዮ መፈመስ እንችላለን። የሆነ ነገር በቃ ለጥፋ አድርገን እንፈምሳለን። ነገር ግን ታውቂያለሽ ከሆነ ነገር ጋር ነው የምትሄጂው። እንዴ አንደኛ ሃይማኖት አይፈቅድም። ስድብ ብትዩ፣ ዝም ብሎ እንደዚህ አጓጉል ልብስ ለብሶ መውጣት ብትዩ ከህገ ወጥ በቃ የሆነ ወጥ ነገር ከባህል ያፈነገጠ ነገር ህሊናሽን እየወቀሰች ለመታወቅ ብለን የምናደርገው ነገር በጣም ነገ ላይ ያሳፍረናል። ነገ ላይ በጣም ይሄ ደግሞ ሚዲያ ተቀማጭ ነገር ስለሆነ አንቺ ለራስሽ እኮ አይደለም ለሚመጣው ትውልድ አሁን እንትና
እነ ሊያሹ አሁን ላይ ሊያሹ ሀብታም ናት አይደል? የድሮ ቪዲዮዋን ሲያወጡበት እንዴት እንደሚያሸማቅቅ ቤታዩ አሁን ታዋቂ ናት አይደል? ድሮም ታዋቂ ናት። አሁን ላይ ጥሩ ሆናለች አይደል? በሷ ቤት በፊት እንደዛ በቃ ካንደበቷ የሚወጣው ስድብ አሁን ላይ እንኳን ለሷ እንጃ በጣም ያሸማቅቃል ስድቧ በጣም። እነ ጂጂኪያ አሁን ጂጂኪያ በፊት ጂጂን ታውቂያታለሽ? አውቃታለሁ። ሲጀመር ጂጂ ሁሌም እንደዛው ናት። ኧረ አሁን ደህና ናት ከበፊቱ ማለት ነው። ኧረ ምንም እሷ ጥሩ በፊት የምትጫወት ነበረ፣ በቃ የማይሆን ነገር ታደርግ ነበረ የምትናገር። አሁን ደህና ናት። ግን አሁን የልጅ ልጆቿ ስላሉ እኮ ነው እሷ እና ወደ እነሱ ጉዳይ ሳይንገባ ኖ ምን ልልሽ ፈልጌ ነው አሁን እነ ሩታም ወደፊት ይቆጫቸዋል። ልትክክል ልጅ እኮ ወልደዋል። ይቺ ልጅ አድጋ ነገ እኮ ትዳር ትይዛለች። ይሄ ቪዲዮ ተቀምጦ ነው የሚጠብቃት። እንዴ ከትውልድ ትውልድ የሚተላለፍ ነገር እኮ ልክ እና የምታደንቋቸው የምትወዳቸው ሰዎች እንዲስተካከሉ ኮሜንት ላይ ብትጽፉላቸው። ለነገር ኮሜንትማ አያነቡም እኮ እሱ ሲጀመር ኮሜንት አያነቡም። ምክንያቱም ኮሜንት እኮ ይኸውልሽ ቪዲዮ ይሰራሉ፣ ይፖስቱታል፣ ህዝቤ ከስር ይንጫጫል። እነሱ ከስር እንኳን ገብተው ላይክ እንኳን አያደርጉም። ለምለም ያለችው ልክ ናት እኮ። እናንተ ናችሁ አፋችሁን ከፍታችሁ የምታዩት። እነሱ እኮ አንዴ ነው የሚፖስቱት እውነቷን ነው። አንቺ እንኳን እነሱ ታዋቂዎቹ ነው የምልሽ። እኔ እንኳን በአቅሚቴ ነው የምልሽ። የምሬን ነው የምልሽ። እኔ እንኳን ስራ ስለምሆን ነው እንጂ ግን እንዴት ነው ኮሜንት ሲጻፍልኝ ማንበብ ትፈልጊያለሽ? ፈልገ ግን ከስራ ጋር አይመቸኝም። ወይ በሁለት ቀን በሶስት ቀን ገብቼ ለሁሉም ልብ ቅር ሰጣቸዋለሁ፣ ጥያቄ ጠይቁኝ፣ ከስር መልስላቸዋለሁ ምናምን። ለማንኛውም ከሳምሪ ቪዲዮ ስር ሊንኬን አስቀምጥላችኋለሁ። በዛ እየገባችሁ አበረታቱኝ። ሳምሪንም አበረታቷት። ሰብስክራይብ እያደረጋችሁ ፎሎማ በቲክታክ ነው ውዴ። በዚህ ሰብስክራይብ አድርጉኝ አርጓት። እንደው እውነት ወይ እኔ ግን ያልፍልን ይሆን እንዴው? እኔ ራሱ እሱ ነው የሚያሳስበኝ። ታውቂያለሽ መቼ ነው እረፍት የምናገኘው? እኛ ራሱ መቼ ነው ህይወታችንን ሳንኖር መተን አሁን እዚህ ማዳም ቤት ከዛም በኋላ ምን ስንገባ ሀረብ ሀገር መጥተን ወደ ኢትዮጵያ ስንገባ ደስ የሚል ህይወትም አይገጥመንም። የሩጫ ህይወት ነው የሚሆንብን። በጣም በቃ ለእኛ ብቻ ሳይሆን ለሁሉም በቃ መግባት ትፈልጊያለሽ፣ መውለድ ትፈልጊያለሽ፣ ጥሩ ህይወት መኖር ትፈልጊያለሽ፣ ወደ ሀረብ ሀገር ላለመመለስ ትጥሪያለሽ፣ ግን አይሆንም። ለምንድን ነው? እኔ ራሱ በጣም ግራ ነው። ወጣትነታችንን ጨርሰናል። እዚህ መዝናናት ራሱ ቢያምርሽ ራሱ አትዝናኝ። እንዴት ትዝናኛለሽ? እንጃ ብቻ እስቲ እናንተ አበረታቱ የኔ ውዶች። ያው እናንተም ዩቲዩብ ክፈቱ። እግዚአብሔር ዩቲዩብ ክፈቱ፣ ይከፍላል። ማርያምን ይከፍላል እኮ። አሁን አንቺ አንድ ሰብስክራይብ እና 4 ሰዓት ቢሞላልሽ በቃ ከዛ ሞኔታይዝ ትሆኛለሽ። ከዛ የሚሞላሉ ነገሮች አሉ፣ እነሱ ይሞላሉልሻል። ጥሩ ጥሩ ቪዲዮ ከለቀቅሽ ይከፈልሻል። የምርሽ ነው? አንቺ ተከፍሎሻል? እኔ ያው 6 ነው 5 ዙር ከፍሎኛል። ምን ታድለሽ? አሁን እነሱ አሁን የሚከታተሉን የእነ አብርሽም ተከታታዮች በብዛት አረብ ሀገር ነው ያሉት። እነሱ አሁን እነሱን ብቻ ከምትከታተሉ ቲክታክ ላይ ላይቭ ገብታችሁ ስለነሱ ከምትወያዩ የራሳችሁን ሚዲያ ብታጠናክሩ ይሻል ነበረ። እርስ በርስ እኮ መደጋገፍ ነው። ከዛ ሀገር ስትገቡ ትሰሩበታላችሁ። ትክክል። ሲጀመር ደግሞ ሀገራችን ከገባን የሚሰራ ነገር አይጠፋም። ሲጀመር እኮ ጊዜ አተሽ ነው እንጂ ትሰሪያለሽ። እዚህ ራሱ ጊዜ አተሽ ነው እንጂ በቃ ከምንም ከስራ ጋር አይሄድም እንጂ ዋይፋይ እንደፈለገሽ ነው። እሱ ነው ደግሞ ዋናው እኮ። ግን ጊዜ የለሽም። እዛ ደግሞ ዋይፋይ የለሽም፣ ጊዜ ይኖርሻል። አሁን እዚህ 24 ሰዓት ትፈጊያለሽ፣ እዛ ደግሞ 12 ሰዓት ራሱ የማይሞላ ሰዓት ነው መሰለኝ ኢትዮጵያ። ጊዜ ያላችሁ አሉ 24 ሰዓት ተዘብዝበው የሚውሉ ቲክታክ ላይ ስለነ አብርሽ ስለነ ግሩፕ ይዘው በሁሉም የነ ዳኒ የነ ጽጌ አድናቂዎች ከሚጨቃጨቁ የራሳቸውን ሚዲያ ቢያቋቁሙ። ትክክል። ልክ እዛ ላይ ግሩፕ እንደከፈቱት ዩቲዩብ በየግላቸው ከፍተው ላይቭ እየገቡ እንትን ቢሉ በጣም ነበረ። ላይቭ አሁን 7 ሰው ማስገባት ይችላሉ። እነሱ ቢወያዩ ሰው ያያቸዋል፣ ሰብስክራይብ ያደርጋቸዋል። በእውነት ግን የኛ ልጆች አይሰሙም። እውነት ከግርድና መውጣትም አንፈልግም። አንዳንዴ ደግሞ ታውቂያለሽ እንደዚህ እያልን ነው። ግን ደግሞ የማያውቁም አሉ። ማለት ሁሉም ሰው አዋቂ አይደለም።
እና ክፈቱ ውዶች፣ እኛን ማበረታቱን፣ ሳምሪን ማበረታታት አዲስ ጀማሪ ናት። እግዚአብሔርን አበረታቱኝ። እውነት 1000 ሰብስክራይብ ከገባሽ ወይ 500 ከገባሽ ካስገቡሽ ላይቭ ትገቢያለሽ። ላይቭ ትገቢያለሽ። ከዛ በቃ እና ውዶቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን። ማርያምን አበረታቱን። እውነት አሳድጉን እኛንም። እኛም እውነት የማንንም ወጣት ከምትታዩ በቃ ከምትደግፉ እኛም ብትደግፉን ብታወጡን እውነትሽን ነው ትክክል። እና እናመሰግናለን። በጣም ነው የምንወዳችሁ የምናከብራችሁ። ስንት ነበር? 80 ስንት ነው? 84 ገባው እኮ 84 ሰብስክራይብ አድርሳችኋታል። በጣም እናመሰግናለን ውዶች። በጣም እውነት ከሰባት ተነስቼ እውነት ከ7 አይገርምሽም? እና በጣም ነው የምናመሰግነው። ባይ ባይ። እግዚአብሔር ጠብቃችሁ።